የካንሰር ታማሚ ነች። ይሄ እንዳለ ሁለቱም ጡቶቿ ቁስል ናቸው እና እንዲህ እያደረገች ከዚህ ከስላድኖ ጋር እያደረገች ትቀበዋለች። በወሩ ዳነች። ያንን ጸበል ካደረገች በኋላ ግን ከሙሉ ከሰውነቷ ላይ እንዳለ ትል ነው የወጣ። እስርን በደንብ አፋር በረሃ ድረስ ማለት ሰመራታ ስራ ያለው አዋሽ 40 አዋሽ 7 አዳማ ዱከም በቃ እነዚህን አምቦ እስር ቤቱን ሁሉ አውቃለሁ። እንዴት ቢንቀኝ ነው በልደቴ ቀን አባቴን የሚወስደው ብዬ ፊልም ላይ እንደማየው በቃ ሰው ሲሞትበት ሱስ ምናምን እንደሚጀምረው አላ እንደዛ ሱስን ጀመርኩኝ። እኔ ገብቼ ድፍት ከላይ እንደዚህ ሰይፍ ይዞ ገብርኤል ይታየኛል። በቃ እየሰማኝ ነው ስቅስቅ ብያለቅስኩ። በቃ እቺ ልጅ የምር የኔ አርግ ካረክልኝ የኔ ከሆነች በቃ የዛሬ ዓመት እንድጋባ አድርገኝ። እኔ ከናንተ ጋርና ቪዲዮ ስንሰራ ሁለት ነዳጅ ማደያ ምናምን ያለኝ ነው ይመስላቸው ብዙዎች። የምሬን ከያያ ጋማ ጭራሽ የሰራሁት ቪዲዮ ካለ በቃ መከራ ነው። በድንግል አማረ አዘን ይበርትቶ በድንግል እንባዬ ሲቀርመኝ በድንግል ወዳጅ ያልኩት ሁሉ በድንግል አማረ ፊቶን ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል ኑሮዬ በሙሉ በድንግል። እንደምን ዋላችሁ? እንደምን አረፈዳችሁ? ያው ሳይገባኝ እዚህ ቦታ ያቆመኝ የድንግል ማርያም ልጅ ልዑል እግዚአብሔር የተመሰገነ ይሁን። አሁን ማውራት አይጠበቅብኝም፣ ግን ለማውራት ነው ካለው ነገር ስለ ቂልጦ ማርያምን የዛሬ ዓመት ነው ወንድሜ መንታዬ የምለው ያያ ዘልደታ ታስሮ ነበርና ቴዶ ሜዳ አለብህ አለኝ እና ማስታወቂያውን ደግሞ አየው ነበርና እኔ በዚህ በስፒሪቹዋል እንትን ውስጥ አልነበርኩም። እኔ ማለት ጠንካራ አይደለሁም። የኔ ላይፍ ትንሽ አስቸጋሪ ነውና ዓለማዊ ህይወት ላይ አዘነብላለሁና የአዲስ አበባን እንግዲህ እስር ቤቶች ያላደረስኩት እንትን የለምና ትንሽ ዊርድ የሆነ እንትን ነበረኝና ላይፌም ትንሽ አስቸጋሪ ነው። እና ማለት እኔ እንጃ ስለያያ ለኔ ይከብዳልና እሱ እንደዛ አይነት እንዲሆን አልፈልግም። ማንም እንዲናገረው አልፈልግም። ማንም እንትን ውስጥ ነበርኩና እዛው ሲሆን እኔ ከፕሪዝን ወጥቼ ምናምን የነበረበት ሰዓት ነውና መሄድ ፈለኩና የሰራችሁት ማስታወቂያ እዚህ ጋር ቅድም ያቡ እንዳለው ስለት ሰሚያ ሚል ቲሸርት ሹራብ አድርጋችሁ ነው ሲሰሩ የነበረውና እዚህ አይነት ውስጥ ከገባው ለኔ ትንሽ ከዓለማዊ ጋር ይጋጭብኛል እፈራለሁና በቃ መሄድ አለብኝ ብዬ ቴዲ ካልመጣ አለኝ። እሺ አልኩኝና ወደ ቂልጦ ሄድኩኝ ማለት ነው። እና ቂልጦ ሄጄ ጎልድ ነበርና አጋጣሚ እኔ ጎልድ ቴዲ አጥሯን ምናምን እያየን ነበር የሚሰራውና በጀርባ ምናምን ገደል ላይ ነበረችና ያንን እያየው ነው እና መጥቼ እሱን እንትን ካልኩ በኋላ ቀጥታ ምንም ነገር አልፈልግም፣ ግን ወደ ጸሎቱ በቃ መሄድ የፈለኩት ምክንያቱም የተሰጣ ስም አለ ስለሰብ የሚለውና እዛ ጋር ሄጄ በቃ እየየ ማለት ነውና እኔንም ከዛ ላይ እንድታወጣኝ ነው ፈልገውና ብዙ ነገር መጠየቅ ስለፈለኩኝ ጠየቅኩ ማለት ነው። ከዛም አንዱ ወንድሜ ሊወጣ ከእስር ቤት ነውና ጥያቄ ምክንያቱም እስርን ስለማቆም ነው። እስርን ሸዋሮቢትም ዝዋይም ቃሊቲም ቂሊንጦም አባ ሳሙኤልም ፌደራል ፖሊስ አዲስ አበባ ፖሊስ በቃ ያልታሰሩበት የለም። እስርን በደንብ አፋር በረሃ ድረስ ማለት ሰመራታ ስራ ያለው አዋሽ 40 አዋሽ 7 አዳማ ዱከም በቃ እነዚህን አምቦ እስር ቤቱን ሁሉ አውቃለሁ። እና
ከዛ እንትን ውስጥ በቃ ወጥቼ በቃ የሆነ ለራሴ መቆም አለብኝ የሚለውና በቃ ወደ መንፈሳዊ መጠንከር አለብኝ ስለዚህ ወደዛ መምጣት አለብኝ የሚለው እንትን ነበርና እና ወደ ምረት ላይ አጋጣሚ ቴዶና ባሩክ ነበር የሚመሩትና በቃ ተናገሩልኛል እና እኔ ጸሎቴን ጨርሻለሁ መጣሁ ወደ ምረት ላይ እየተነገረ ነውና ስለቴን ተሳልኩ መጣን ባያንድ ማለት ነው ከንግስ በኋላ የራሴንም ጥያቄ ጠይቄያለሁ የመንታዬንም ጥያቄ ጠይቄያለሁና ስመጣ በ25 ወንድ ያያ ተፈታ ማለት ነው እና በቃ ከምነግራችሁ በላይ ያለኝ ነገር እንትን እያለ መጣ ከዛም በኋላ ባለው በህይወቴም በቃ እንደምታውቁ ፒያሳን ፈርሷል ምናምን ሰፈር ፈርሷል ስራ የኛ ስራ አየር ባየር ነው የኛ ስራ ጎልድ ነውና ያው ስሙን ጎልድ እሱን አይደለም ብላችሁ ጩባ አየር ባየር ነው እኛ የምንሰራውና ሰፈር ፈራርሷል ምናምን ያ የድሮ ከስተመር ምናምን አየር ባየ የሚጮቱት ናቸው ዝም ብለው የሚደውሉላችሁና ከዛዎች ከሆነ እንትን ነው ነገሮች ከዛ በኋላ ያለው ነገር ሲመጣ ያያ ምን ሲማ ያያ ጋር በቃ ወደዛ እንደመጣ እሱም ይፈልጋልና ካንተ ጋር ትንሽ ይከብዳል ይለኛል እኔ ደግሞ በቃ ሙሉ በቃ የማይተው ነገር የለም ስለዚህ መተው አለብኝ ብዙ በቃ ማልነግራችሁ ብዙ አይነት ላይፍ ነበርና መተውና እዚህ ላይ እና ቂልጦ የሚያስኬደኝ አንድ በአዛብ ተከባለች እኔ ደግሞ ከአዛብ ጋር ለምን አልመገዳደል ነው ፈልገው በቃ ይሄን ያመለካከት ነው በቃ ውስጤ ላይ የሚመላለስ ነገር ስለሆነ ተከባለች የሚለው ነገር በቃ እዛ ጋር ያሉ ምን እንደዚህ ናቸውና ሲባል በቃ እጄ እዛው መስዋዕትም ነው በቃ መፈልገው እና እንደዚህ አይነት ቦታ ላይ ደስ ይለኛል የሆነ መተናነቅ ምናምን ነው የኔ እንትን ግን ስንሄድ ምንም ሰላም ነው ምናምን የራሴን ጠየቁ መጣው በቃ ይሄ ነገር ሆነ ከመጣው በኋላ በላይ ፌልም ላይ እግዚአብሔር ይመስገን የተሻለ ነገር እየተንቀሳቀስኩ ቤተሰብ የሚደሰትበት ያ እስር ቤት የሚባል ነገር ቀረ ከተማው እንደዚህ እንዲህ ስገናኝ ሲያዩኝ አስፋልት ላይ ወይ ማኪያቶ እየጠጣው ካዩኝ መንግስት በብዙ የሚፈልገው ልጅ እንዴት መንቀሳቀሳል መባል ጀመረ እንግዲህ እኔ ከዛ ይሁን በቃ ካልነካው አይነኩኝ ሰነካ ነው እኔ ደግሞ ሊና የሚባል ነገር ተሸክመን እንዴት ጸጥላለሁ ስለዚህ ከዛም በፊት የነበረው ከንትሩ ንክኪ ውጭም ሌላ የራሴ ሰፈር ጸብ የግሩፕ ጸቦች ምናምን ነው ያንን ማረሚያ ቤቱ ላይ ያሳይ ከዛ ውጭ ግን የነበረው ነገር አጌንስት በመሆን ነው ያን ነገር በቃ ዝም መስል ይተዋል እኔ አይኔ ያየው ሚላ ከተበደለ ለምን ተበደለው ነው ሚላን ያ ነገር ችግር ውስጥ የሚከተኝ ከሆነ ልግባ መግባትም በቃ አፈልጓል ለአይን የሚወክሰኝ ነገር ነገ ዝም ብላል ተብዬ የሚጠይቀኝ ነገር ሊላ እንዳይኖር ስለምፈልግ እና ሆናለሁ ያን ነገር ተውኩት እስቲ ያየውን መኖር አለብኝ ቤተሰብ አለ እና ከቤተሰብ ጋር እየኖርክ እነሱ ማረሚያ ቤት እስቲ ሮቢ ድረስ መታ ሸዋሮቢ ድረስ መታ እናት ስጠይቃስ ዞር ብሎ በዙሪያ የነበረው ሰው ሁሉ አለ የሚመስሉ ሁሉ አይኖርም ስትታሰር ድምጽ ሊሆንን ቀርቶ አይደለም የቢኒ ፖስት ተፖስቶ ላይክ ሲያደርግ እታሰራለሁ ብሎ የሚፈራ ሰው በዚህ ባለበት ሰዓት ላይ እንዴ ቢኒ የራስን ኑሮ ኑር በቃ ሲያየ በቃ በጸሎት አግዛቸው ማለት ጀመርኩ ከዛ ተውኩ ያያም እንዲያለ ወደዚህ አይነ ነገር ህይወቴ ላይ በቃ ስትሮንግ እንደሆን ምናምን ስል የሆነ ነገር ሲከፋኝ እኔ አሁን ቅድም አብርሽ ያለው ነገር ነው ስራ በትበትላለ ከሌለ የለም እኔ ያያጋ ነው አስገባ ብር ፈልጋለሁ ነው ጭራሽ ሌላም ተዛዝም እኮ አላስ ብር ፈልጋለሁ አስገባ ነው ምክንያቱም እሱ እንቅስቃሴ ላይ ነው እኔ እንቅስቃሴ ላይ እንትን ያለ ነው እሱ ምን እንትን አይልም በል ደግሞ እንደዚህ ነው እያለ ነው የሚልክልኝ በቃ አለው ይልካል ከዛ አይነት ነገር ውስጥ ወጣው ማለት ነው እዛ ራስ ነው ወደ ስራም በዚህ ስፒሪቹዋል አሁን ሁሉም ፓርቲሲፔት የሚያደርግበት ላይ ተገባ እንቅስቃሴዎች ተጀመሩ ነገሮች ሁሉ ስል ሌላም ያን ያየውላ እየደወለልኝ እንደዚህ በሰፈር ነገሮች መስተካከል ጀመሩ ማለት ነው ይሄ ነው የኔ ላይፍ ከዛ ህይወት ውስጥ ወጥቼ ከዛ መከራ ህይወት ውስጥ ተዋንጋ እየተጋፋው ምን እያልኩኝ የምትታሰሩት ብዙ አይነት ሰው ጋር ነው የምትታሰሩት የከተማ ልጅ ጋር ብቻ አይደል የምትታሰሩት ይሄ የከተማ ላይፍ የማያቅ እንዴት መኖር እንዳለበት የማያቅ ጫካ ነው በቃ ብዙ እስር ቤት አብዛኞቻችሁ ላታውቁ ስለምትችሉ የተወሰኑት ያቡ ትንሽ ገባ ወጣም ስለምትል ያቡ ትንሽ ታውቃለች እና ያም አለና አስቸጋሪ ነው እንደምታስቡት አይደለም
እዛም ውስጥ ግን ራሴን ብዙ ጊዜ ሱሳይድ ላደርግ ሞክር ነበር። ግን በረሃ ላይ ሲሆን ኤሌክትሪክ እንትን አትልም የለም። እዚህ ስመጣ ግን ቃሊቲም ሆነ አባ ሳሙኤል ስገባ ግን ፊት ለፊቴ ስለሆነ ኤሌክትሪክ እላለሁ። በቃ በዙሪያዬ ደግሞ እንደዚህ አይነት ስትሮንግ እንዳያያ በዙሪያዬ የሚኖር ደግሞ እንደናንተ ወንድሞቼ ብዙ እንትን ስላሉ የሆነ እንቅስቃሴን የሚከታተሉ ነበሩ። ምክንያቱም ማሳያቸው ነገር የተለየ ባህሪ ስለሆነ በህይወታችሁ ውስጥ ግን የገዛ ጓደኛችሁ ወይ አብሮ አደጋችሁ በሰፈርም ውስጥ ያለ ሰው ከድሮ ባህሪው ቀየር ካለባችሁና የሆነ ነገር ካለ ጠይቁት። ያ ሰው እየሳቀ ልታጡት ነው። አብዛኛው ሰው ደላው የምትሉት ሰው የሚከፋው ሰው እየሳቀ ሲያጠፋ ነው የምትሰሙት። ይሄ የወጣት ራስን የማጥፋት እንትን ልምድ እየሆነ እየመጣ ነው። ያ ከምን ከጎኑ ሰው በማጣት የሚነግረው ሰው በቃ ከማለት ውጭ የሚተነፍሰው አትሆን። እኔ ለማንም መናገር አለ ያን ነገር ይሁን በቃ ለአንድ ለመጀመሪያ ጊዜ ሄድኩኝ እየየ ብዬ መጣሁ። ህይወቴም እየተስተካከለ ነገሮች ከዛ ውስጥ እየወጣው አሁን ኮምፕሊትሊ በትሉኝ እዛ ይዙ ድሮ ላይቭ ስገባ እኔ ውጦች ላይ ተሰማርቼ እየገመትኩ ነው ምገባው። ይሄ ለምን ሶሪ እና እኔ ትንሽ አነጋገር ያስቸግራል። እንደዛ አይነት እንትን ነበር። አሁን እንደዛ ብትለኝ አላረግም። ባንገቴ ቢላ ብታስገባ አላረገውም። ማረገውም ነገር አይደለም። አሁን ላይ በቃ ብቁ አይደለሁም። ለዛ ብቁ አይደለሁም። የሆነች ነገር እንኳን የቤተክርስቲያን የሆነ ነገር መናገር ፈልጌ ከመናፍቃን ጋር ግብግብ የሆነ ቪዲዮ አግኝቼ ስል ርማት እንዲያደርግልኝ ቀጥታ ያያጋ ነው ምልከው እልከውና ይሄን ነገር ብናገር ችግር አለው። ምክንያቱም በኔ ስህተት ውስጥ ቤተክርስቲያን እንድትሰደብ ስለማልፈልግ እኔ እንደፈለገ ይበለኝ ችግር የለብኝ። ምሸከመዋለሁ የሚሸከም እንትን አለኝ። ከዛም ውጭ ስልኬን ነው ማስቀምጠው በአካል ላግኝ ነው። ይሄ እኔ ባህሪ ነው። ግን ያያጋን ይችን አድርግ ይሄን አስተካክል ይሄ ቆንጆ ነው ግን ካንተም ማልጠብቀው ሁሉ ነው እያመጣ ያለው ይለኛል። በእኔም ለውጥ እሱ የሚገረም ነበር። ከዛ አይ በቃ ጥሩ እየሆንኩ ነው ማለት ብዬ በቃ ልምድ አደረኩት። ከዛ ጉዞ አለቀ። ከወንድሜ ቅድም ዝክረ አርሴማ ጋር አብረን ነው የምናዘጋጀው። በቃ ገዳማትን መዞር በቃ እየየ ማለት ይሄ ደርሶ መጡ ማባልን አልፈልግም። እየሄድኩ ደርሼ ከመጣው በኋላ የሆነ ለውጥ ማየት ፈልጋለሁ። ደርሼ ስመጣ የሆነ ለውጥ ማየት ፈልጋለሁ። ከኔም አልፎ የሆነ ሰው ጋር እኔ በማረገው ነገር አገልግሎት እንዲያገኝ ይፈልጋሉ። ኢጎ የሚባል ኮምፕሌክስ የሚባል ነገር እኔ ጋር ይሰራል። ከነዚህም ውስጥ ያብዬ አብርሽን በቃ አቅሙ ስላላቸው መዘመር አቅሙ ስላላቸው የሆነ ነገር እንዲሆኑ ስለማልፈልግ እና ከኛ ጋር ጉዞ የሚከፈል ይከፈላል። ያቡን አብርሽን ጉዞ ስናዘጋጅ ይያቸው ይሄድ ነበር እና በእንደዛ አይነት ነገር እርስ በርስም እንዲህ እየተደጋገፍን መሆን አለበት ነው። እንግዲህ እኔን የሰማች ስለተሰሚዋ ቂልጦ ማርያም በሁላችንም ቤት ገብታ የሁላችንንም ድካም የሁላችንንም ችግር እሷ ትፍታልን። አመሰግናለሁ። ይባላል የቲክቶክ ስሜ። ቂልጦ ማርያም መሄድ የጀመርኩት ከመጀመሪያው ጉዞ ጀምሮ እኔ ነበርኩኝ። የመጀመሪያ ጉዞ ማለት ከዛሬ 2 ዓመት በፊት ማለት ነው እና ከመጀመሪያ ጉዞ ጀምሮ እኔ ነበርኩኝ። ስለ ቂልጦ ማርያም የሰማሁት እሺ ነው ውጪ ወጣው እሱ ሲናገር ነው እንትን ላይ ያየሁት። ተአምሯ ምናምን ተገለጠች ምናምን የሚባለውን ነገር ሰምቼ ነበር ነው መጀመሪያ ሄድኩት። በጣም ሱሰኛ ነበርኩኝ። በጣም ብዙ አስቸጋሪ ነገሮች። ይሄንን ነገር አሁን ይሄን ቪዲዮ ማዘር ብታየው አታውቅም። አሁን ይሄንን ነገር እንደዚህ አይነት ነገር በህይወቴ ላይ እንደነበረ በልደቴ ቀን ነው አባቴ የሞተው የነበረው ማለት ነው እና ይሄንን ነገር ስል እንዴ እኔ አሁን ሁላ ይሄን ቃል ለመጠቀም እግዚአብሔር ይቀር ይበለኝ። እግዚአብሔር እንዴት ቢንቀኝ ነው በልደቴ ቀን በደስታዬ ቀን ገና ህፃን ሆኜ ማለት ነው ልጅነትም ይሁን አላውቅም እንዴት ቢንቀኝ ነው በልደቴ ቀን አባቴን የሚወስደው ብዬ ፊልም ላይ እንደማየው በቃ ሰው ሲሞትበት ሱስ ምናምን እንደሚጀምረው አላ እንደዛ ሱስን ጀመርኩኝ። ገና ልጅ 5ኛ ክፍል ምናምን ሆኜ ከዛ በጣም መጥፎ ነገሮችን እንግዲህ ያው እንደምታዩኝ ገና ልጅ ነኝ ብዙ እንትን አይደለ ግን ብዙ ነገሮችን ህይወቴ ላይ አይቻለሁ። በጣም ብዙ ነገሮችን ማለት ነው። ከዛ ቲክቶክ የሚባል ነገር መጣ። መንፈሳዊ ነገሮችን ምናምን ማየት ጀመርን። መጀመሪያ ህይወቴ የተቀየረው እኔ ጻድቃኔ ማርያም ለሲስተር ልጅ ክርስትና ለማስነሳት ሄደን ከዛ በኋላ እዛ እንደ ድንገት የሆነ የከተማ ልጅ አለ እንዲሁ በአይን የከተማ ልጅ ያስታውቃል። እዛ አስተናጋጅ ሆኖ ነበረ። ከዛ በኋላ ዝም ብዬ እንደው ለመግባባት ያክል ሳዋራው እሱን እኔ ለአንድ ቀን ጉዞ ነው የመጣሁት ግን እዚህ ከቀረው 10 ዓመት ሆነኝ አለኝ።
ከዛ እኔ ደግሞ እንዲህ ምን ማለት ነው እንደዚህ አይነት ነገር ብዬ በማሰብ በቃ አልሄድም እዚሁ ነው የምቀረው ብዬ አስቸገርኳቸው ቤት ማለት ነው። ያው ለሱ የተደረገ ግዴታ ለኔ ይደረግ ብዬ ማለት ነው። ከዛ ያው እመቤቴ ያልፈቀደችም ወደ ቤት ተመለስኩኝ። ከስራም ተባረሬ ምናምን ስለነበረ ታቶ ምናምን ጀመርኩኝ። ሚሊ ወንድሜ እንደ ሚሊ ማለት ነው እንደ ሚሊ ነው እኔም የተደረገልኝ። ከዛ እግዚአብሔር ይመስገን ጌትነት የሚባል ልጅ እንደው በዚህ አጋጣሚ ላመስገነው በሃይማኖት ጠንከር ያለ ጓደኛዬ ነው። ከሱ ጋር ተዋወቀን። እመቤቴ እግዚአብሔር ሲወድ ሰው ነው የሚልከው ለሰው ማለት ነው። ከዛ ከሱ ጋር ተዋወቀን። ከዛ በሃይማኖት ጠንከር ያለ ስለሆነ ደብረ ሊባኖስ እንሄዳለን የመጀመሪያ ጉዞ ማለት ነው። እንዳልኳችሁ ልቤ ላይ በቃ የእመቤቴ ፍቅር የነገሰው እንትን ነው ጻድቃኔ ማርያም። ከዛ ደብረ ሊባኖስ ሄድን። ንስሐ ምናምን እዛ ተቀበልኩኝ። ብዙ ነገሮች ንስሐ ስቀበል እንዲሁም ታቶ ምናምን ብዬ ስነግራቸው እዚች ጋር ነው እንደዚህ ነው ገልጬ ያሳየኋቸው የነበረው ማለት ነው ለንስሐ አባት እና እንዴ ጠንቋይ ነው እንደዚህ ያደርገ ሲሉኝ በጣም ደነገጥኩኝ። የንቅሳትን አስከፊነት ማለት ነው። በጣም ደንግጬ አረ ራሴ ነኝ አልኳቸው። ከዚህ በኋላ ክርስቲያን ደም አያፈስም እንዳታፈሳሉኝ። ከዛ ቀን ጀምሮ በህይወቴ ንቅሳት የተባለ ነገር ነክቼም አላቅም ሰርቼም አላቅም። ግን ከዛ በኋላ በጣም ብዙ ያው ሰይጣን ሲፈትን ብዙ ስራዎች ወደ እኔ መጡ የንቅሳት ማለት ነው። ከዛ በኋላ በይበልጥ ደግሞ አሪያ የሆነኝ ሚሊ ነው። ትዝ ይለኛል ግንቦት ማርያም ጻድቃኔ ግንቦት ማርያም እዛ ሄዶ ቪዲዮ ሲሰራ ከዚህ በፊት አውቀዋለሁ። አሪያ እንዲሆንም ለታቶ ምናምን እጠቀም ነበር ያንተን ቻናል ማለት ነው። ከዛ በኋላ እሱ አራያ ሆኖኝ እዛ ሄዶ እንዴት ጻድቃኔ በር ላይ መጠጥ ይሸጣል ምናምን የሚል ቪዲዮ ሰርተ ነበር። ከዛ እንዴ እሱ ከእንደዚህ አይነት ነገር ወጥቶ እንዴት ነው እኔ በዚሁ እንትን እምለው ብዬ ከዛ ቀን ጀምሮ ያው የሚሊን ቪዲዮ አይቼ እርም ብዬ ትቼ ነበር። ከዛ በኋላ ወደ ቂልጦ ታሪክ ስገባ ደግሞ እሺ የሰራውን ቪዲዮ አየሁኝና ከጓደኛዬ ጋር ነበር የሄድ ነው የመጀመሪያው ጉዞ ማለት ነው ከዛሬ 2 ዓመት በፊት። ከዛ ያን ሄድን ማታ ገባንና ቁጭ አለን። እንትን ላይ ትዕቢተኛ ነኝ እኔ እንደው በባህሪ እግዚአብሔር ይቅር ይበለኝ። ቁጭ ብለን አውደ እንትን ላይ ጉባኤ እየተነገረ ማርያም የተገለጠችበት እንትን ያውና ምናምን ሲባል ዝም ብዬ አያለሁኝ። አሁን ለምንድን ነው ለእኔ ማትታየኝ? ያኔ ከተገለጠች አሁንም ትገለጣለች በማለት ማለት ነው። ከትዕቢት የተነሳ አያለሁ ፈልጋለሁ ምናምን። ከዛ ብዙ ሰዎች ያለቅሳሉ ምናምን። ወንድሜ ባሮክ ነው መጀመሪያ እንትን ያለው። ከዛ ብዙ ታሪክ መኪናው ሲነግረን ስለነበረ እሱን እየሰማን በቃ የሆነ ማርያም ከበፊቱም እኔን እንደምትወደኝ አውቃለሁ ከጻድቃኔ በኋላ ማለት ነው። ከዛ በኋላ መሸ። ጠዋት ላይ በጣም በቃ አዳሬ ሁሉ በጣም በቃ ስቂት እያልኩ ያደርኩት። በዛ ላይ ብርድ ነበረ ደግሞ ትዝ ካላችሁ ዝናብ ዘንቦ ነበር ሌሊት። ዝናብ መንገድ እንትን ላይ ነበር የተኛ ነው። ከዛ ዝናብ እዛው ላይ ዘነበብን በተኛንበት ማለት ነው። እንዲህ ስለተሰሚ ሆነ እንዴት እሷን ብለን መተን እንዴት ነው እንትን የምትለው ብለን እግዚአብሔርን ያው እንዴት ምን አይነት እንትን ነው በጣም እኔ ትዕቢተኛነቴ ማለት ነው። ከዛ ሁሉም አንድ የሆነች የቆርቆሮ ቤት ውስጥ ነው የገባ ነው ትዝ ይለኛል። እግዚአብሔርን እሷን ብለን መተን እንዴት ነው እንደዚህ የምታጉላላን እስከ ማለት ደርሼ ማለት ነው። ከዛ ጠዋት ላይ በቃ ምን እንደሆነ አላውቅም እንባዬ ቅር ይላል። ከዛ እንዴ ወንድ ልጅ ጓደኞቼም ስላሉ እንዴ ወንድ ነኝ አላለቅስም እንደዚህ እያልኩ ማለት ነው። ከዛ ጸበል እንሂዳሉ። ጸበል እንሂድ ሲሉኝ አውቄ እነሱ ፊት ላለማልቀስ አይ እናንተ ሄዱ እኔ አልሄድም አልኳቸው። ትንሽ ቁልቁለት ነገር ጭቃም ስለነበረ እኔ አልሄድም አልኳቸው። ልክ እነሱ ሲሄዱልኝ እግዚአብሔርን የሄድኩት እንትኑ ጋር ነው ዛፏ ስር ማለት ነው። ከዛ ተንበርክኬ በጣም አለቀስኩኝ። ትንሽ ያመኝም ስለነበረ እመቤቴ ማርያም ከልጅሽ ጋር አስታርቅኝና ለቀጣይ ዓመት ስለት አስገባለሁ አልኩኝ። ደግሞ ብር ነበረኝ እግዚአብሔር ይመስገን ብር እግዚአብሔር በብር እንትን ብሎኝ አቅም ይሄንን ካደረግሽልኝ 50 ብር ለስለትሽ አውቄ ማለት ነው። ከትዕቢቴ የተነሳ ሆነ 50 ብር እግዚአብሔርን 50 ብር አስገባለሁኝ አልኩኝ። እግዚአብሔርን ያው ትንሽ እንትን ይላል። ከዛ 50 ብር አስገባለሁ ብዬ ቃል ገባሁ። ከዛ እዛው እሱ ደግሞ የሚዲያ ሰዎች ደግሞ አንድ ላይ ተሰብስበው እያለቀሱ እንትን ሰላም ለኪ ይባልልን ሲባል ኑና ተሳሉላችሁም ተባለ። ከዛ በኋላ እንደዛ ሲባል እሺ ብዬ ታደርግልኛለች አምናለሁ ብዬ 50 ብሩን ስለቱ ሳይደርስልኝ እዛው አስገባሁት። ታደርግልኛለች ብዬ ማለት ነው። ከዛ ጊዜ ጀምሮ ይሄው መብርሃንን
ህይወቴ የተሳካ ነው። ምንም የጎደለብኝ ነገር የለም እና የዛሬ ዓመቱን ጉዞ ደግሞ ስንሄድ ያው በቃ እኔም ጸሎት እየቀያየርኩኝ አሰልችቻታለሁ፣ ግን እሷ አትሰለቸኝም። የዛሬ ዓመት ስንሄድ ደግሞ ትንሽ ካለቀዬ ጋር ተጋጭቼ ነበረ። የራሴ የሆነ ስራ ስጭኝ፣ ይሄን ብቻ ነው የጠየኳት። የዛሬ ዓመት የራሴ የሆነ ስራ ስጭኝ ብዬ ለመንኳት። አሁን እግዚአብሔር ይመስገን በራሴ ነው የምሰራው። ከዛ ባለፈው የአማኑኤል ዕለት እና አርኪን የነበሩ ጊዜ ሚኪም ነበረ እየተዘመረ ቂልጦ ምናምን ሲባል ትዝ አለኝ የራሴን ስራ ስጭኝ እንዳልኳት ማለት ነው። ከዛ ለሚኪ ነው እንደውም ያልኩት፣ እንዴ ለምንድን ነው የቂልጦ ማርያምን ዲኮር የማንሰራው? እንደዚህ ነው ያልኩት ማለት ነው። ከዛ እስቲ የሚቻል ከሆነ እኔ እንጃ እጠይቃቸዋለሁ፣ ስብሰባ አለን እጠይቃቸዋለሁ አለ። ምክንያቱም እሷ ነች ስራ የሰጠችኝ የራሴን የሆነ ስራ እግዚአብሔር ይመስገን። ከዛ በኋላ አሁን እኔ እመቤቴን አሁን ማክበር የምፈልገው እንዴት ልበላችሁ፣ ለሷ ያለኝ ስሜት በቃ ቃል የለኝም እና የቂልጦ ማርያም ለኔም ታምር አድርጋልኛለች። ላሳጠረውና አመሰግናለሁ። በዚህ መሀል ቆሜ ስለ ድንግል ማርያም ለመመስከር በመመረጤ በጣም ደስ ብሎኛል። አብዛኞቻችሁ ሁላችሁም ማለት ነው የኔ ሚስጥረኛ ጓደኞቼ ነበራችሁ፣ አሁንም ያላችሁም አላችሁና ለኔ ቂልጦ ማርያም ያደረገችልኝ ነገር በጣም እጅግ ብዙ ነገር ነው። ሁለት ተአምር ብቻ ተናግሬ ቋጫለሁ። የመጀመሪያው ራሴ ላይ የተደረገልኝን ነው። ራሴ ላይ የተደረገልኝ ምንድነው? እኔ ወደ አዲስ አበባ በመጣሁበት ሰዓት ላይ ማንም ዘመድ ቤተሰብ እንዳለኝ ያው ተነግሮኛል አዲስ አበባ ላይ። ነገር ግን እዚህ ስመጣ ግን አዲስ አበባ ላይ ግን ስመጣ ቤተሰብ እንዳገኝም ፍቃደኛ አልነበርኩም። ቅድም አቢኒ እንዳለው እኔም ፍቃደኛ ቤተሰብ ለማግኘት ፍቃደኛ የነበርኩ ሰው አልነበርኩም እና ነገር ግን እዚህ ከመጣሁ በኋላ ቀጥታ የገባሁት በአንድ ጓደኛ አማካኝነት ጸበል ነው የገባሁት እና ጸበል ቃጥላ ማርያም ያው ሁላችንም እናውቃታለንና ቃጥላ ማርያም ነው ከጓደኛዬ ጋር ተያይዘን 16 ፍልሰታ የገባ ነው። 16 ፍልሰታ ጓደኛዬ ጋር ገብቼ አብረን ገብተን ምናቀው እሱ ያውቃል። 1 ዓመት መጥቷል ቃጥላ ማርያም። እኔ ግን የመጀመሪያ አዲስ አበባም እንደዛው ስቀመጥ የመጀመሪያ እና ግን መጨረሻ ምንድነው እየተፈጠረ የመጣው ጓደኞች ማፍራት ጀመርኩኝ እዛ ቃጥላ ማርያም። ኢቭን ጓደኛዬ ትቶኝ ወደ አገሬ ሲመለስ እኔ እዛው ቀረሁ። እዛ የቀረሁበት ና እንመለስ ብሎኝ ነበር። ለበዓል ቤተሰብ ጋር እንሂድ ብሎኝ ነበር። እናቴ የለችም። እናቴን ነበረች ጸበል ገብታ ነበር። እኔ ብቻዬን ስቀር ነው ከዛ ሀገር የወጣሁት እና ማንም ጓደኛ የለኝም፣ ማንም ቤተሰብ የለኝም። ነገር ግን አንቺ እናቴ ስላለሽኝ አንቺን መለመን አለብኝ፣ አንቺ ተደፍቼ መጠየቅ አለብኝ፣ እንደምታሳኪልኝ ባለሙሉ ተስፋ ነኝ ብዬ ኢቭን ብዙ ጊዜ አወራለሁ። ጸሎት ሳርግ እኔ በጉልበቴ ተንበርክኬ ጸሎት አላርግም። በጀርባዬ ተኝቼ ማለት በደረቴ ተኝቼ ነው ጸሎት ማደርገው። ለምን በጀርባዬ ተኝቼ ጸሎት የማደርግበት ምክንያት ስላለኝ ማለት ነው። ተስፋ ሙሉ ለሙሉ የቆረጥኩ ሰው ስለነበርኩኝ ይሞታል የተባለ ያብስራ በአንድ ቀን ውስጥ 7 ራሱ ሊያጠፋ የተነሳ ያብስራ ኢቭን ቱቦ ውስጥ ወድቆ ይኖራል የተባለ ያብስራ እንዲሁም ደግሞ ለምኖ ይኖራል የተባለ ያብስራ ዛሬ ፊታችሁ ቆሟል። ይህንን ነገር ደግሞ ያደረገችለት ደግሞ እናቴ ቅድስት ድንግል ማርያም ነች። ይህ ሁሉ ነገር ያደረገችልኝ እና መጨረሻ ላይ ምንድነው እየተፈጠረ የመጣው? የምኖርባት ቤት ብታዩት እግዚአብሔርን ዛሬ ታሪክ ሆኖ ማውራት ስለፈለኩ ነው ያያይ ሁላችሁም እዚህ ጋር ያላችሁት እንጂ ንግግር አልችልም። እኔ ግን የእመቤታችንን ታምር መናገር ስለምፈልግ ነው። ትዕግስት ይዟችሁ እንድታዳምጡኝ ስለምፈልግ ማለት ነው። የምኖርባት ቤት ዳስ ነች እና ቀዳዳ አለው። ይሄ የምነግራችሁ የዛሬ 3 ዓመት 4 ዓመት ይሆናል፣ የዛሬ ዓመት ይሆናል። ምስክር ቤት ያለች
ምስክር ይሆን ያለ ምስክር ብሬ ያለ የዛሬ 1 ዓመት ካቻምና ማለት ደሳሳ የተቀደደ ነው ዳሱ። እዛ ላይ በቀን 100 ብር ነው የሚከፈለው። 100 ብር ነው የሚከፈለው እዛች ዳስ ውስጥ ማለት። ከስር እንትን ይገባል ዝናብ ይገባል። 16 ፍልሰታ ካወቃችሁ ክረምት ውስጥ ነው እና ከስር እንትን ላይ ክረምት ላይ ዝናብ ይገባል እና ልብሴ ሁሌ ዝናብ ከመጣ ልብሴ ሁሌ ይበሰብሳል እና ቁጭ ብዬ ነው ማለት ነው። አንድ ስለ አድኖ አለች የእመቤታችን ስለ አድኖና የምወዳቸው የጻድቁ አባታችን የአቡነ ዘርአብሩክ ስለ አድኖ አለኝ። ሁለቱን ስለ አድኖ ይዤ ለሊት አንዳንዴ እኔ እንትን በሚገባበት ሰዓት ዝናብ በሚገባበት ሰዓት ምን ብዬ ነው ማስበው ለጸሎት እየቀሰቀሰች ነው ብዬ አስባለሁና እነሳና ጸሎት አደርግና እንደነገርኳችሁ ያ ምንጣፍ ምተኛበት ምንጣፍ አንድ ጅባ እንትኖች ሲመጡ እነዚህ አንዳንድ ሰዎች እኔ መታወቅ የሚፈልጉ ማለት የተዋወቅናቸው ጓደኞቼ ምናምን ነገር ሲመጡ ይሄ ዳሱ አለ አይደለ እንትኑ ሸራው ይበሰብሳል። ሲበሰብስ እኔ መተኛበት እንትን በጣም ይቀዘቅዝና ለመተኛት እንትን አልችልም እና ምንድን ነበረ ሳደርግ የነበረ ቁጭ ብዬ ነበረ ሳድር የነበረ እና ግን እግዚአብሔር ይመስገን የሆነ ሰዓት ላይ እመቤቴን እየሄድኩኝ የቃጥሏን ንግስት እየሄድኩኝ እየተደፋው ባለቀስኩበት በነገርኩበት ሰዓት ላይ ምን እየተፈጠረ መጣ። የጻድቁ የአባታችን የአቡነ ዘርአብሩክ በነገራችን ላይ ይሄንን የምነግራችሁ ነገር ስለ ቃጥላ ማርያም ብቻ አይደለም እየነገርኳችሁ ያለሁት ዋናው ስር መሰረቱ ያው እሷም ስለሆነች ብዬ ነው። ግን ከዛ በኋላ እየተፈጠረ የመጣው ነገር ግን ሙሉ ለሙሉ የቂልጧ ንግስት እናቴ ቅድስት ድንግል ማርያም ብዙ ነገር ስላሳካችልኝ መጨረሻ ምንድን የተፈጠረው ይሄ የጻድቁ የአባታችን የአቡነ ዘርአብሩክ ብቻም ሳይሆን ከሁላችሁም በፊት እዚህ አዲስ አበባ ላይ ማለት ከሁላችሁም በፊት የማውቀው ብሬ ነው። ብሬ እዛው አገሬ ላይ ሆኜ ከአብሮ አደጌ ከዘማሪ ሚኪያስ ጋር ሚኪያስ አስተዋውቆኝ ብሬን ግጥምና ዜማ ሰጥቶኝ ከሱ ጋር ተዋወቅን ከብሬ ጋር እና ምንድነው የተፈጠረው ከሱ ጋር ብሬ ከሰጠኝ ግጥምና ዜማ ጋር ሌላ አንድ መዝሙር ነበረ ምን ሚል አባ ዘርአብሩክ የሚል መዝሙር። ይህንን ዝማሬ ክብ ልጆች ላይ የማውቃቸው ጎበዝ ልጆች ነበሩ። ከነሱ ጋር ተገናኝተን ይህንን መዝሙር ባካቸው አንዴ ላሰማቸው አልኳቸው። የጻድቁ አባታችን የአቡነ ዘርአብሩክ ዝማሬ የለም እባካችሁ አንዴ አዳምጡኝና ዝማሬውን ከወደዳችሁት ቀጥሉበት ለሌላው ማሰሙ ካልወደዳችሁት ግን ልተውት ትችላላችሁ የእናንተ ፍቃድ አልኳቸው። መጨረሻ ላይ መዝሙሩን ሰሙት። አንድ መኪና ውስጥ ቁጭ ብለን 7 ሰሙት ያንን ዝማሬ የክብ ልጆች ናቸው። መጨረሻ ምንድነው እየተፈጠረ የመጣው በየቀኑ እኔ የት ነው ያለሁት አሁንም ቃጥላ ማርያም ቁጭ ብያለሁ ግን ማንም ማያውቅ የት እንዳለው የት ነው የምትኖረው ሲባል አራብሳ ምን ኮንዶሚኒየም ማንም ሰው እንዲያውቅብኝ ስለማልፈልግ እና ምንድነው መጨረሻ ላይ እየተፈጠረ የመጣው በየቦታው የአብስራ መታወቅ ጀመረ። ምን ላይ ቲክቶክ ላይ ክብ ላይ መሀል እየገባው አዘምር ነበር ምን ሚለውን አባ ዘርአብሩክ። ከዛ መጨረሻ ዮኒ የሰማቷ ሁላችሁም ታውቁታላችሁና አባ ዘርአብሩክን በጣም ነው የሚወዷቸው። ሚላም እንደዛው ከዮኒ ጋር ያስተዋወቀኝ ሚላ ነው። ሚላም በአንድ ጉዞ ላይ ነው የተገናኘነው። ቤቴን የሚያወቅኳት በዛ ነው። እና መጨረሻ ምንድነው ዮኒ አባ ዘርአብሩክ የሚለውን ዝማሬ እንትን ጥሪ አድርጎታል። እኔ ይሄን ያለሁት እንደነገርኳችሁ እዛው ዳስ ውስጥ ማለት ምበላው አጥቼ መጠጣው አጥቼ ድንግል ማርያምን ነው ብላችሁ ከዛ መጨረሻ ላይ ትፈልጋለህ ዮኒ ይፈልጋል ና ብሎሃል ብሎኝ ይዞኝ ይሄዳል። ማን ይዞኝ የሚሄደው ሚላ ከማን ጋር ከዮኒ ጋር መጣው። የዛን ጊዜ ቤታጊ ሚዲያ ምርቃት ነበረ። ያው ታገሱኝ እሺ ለምንግግሬ በማርያም እና መጨረሻ ላይ ምንድነው የተፈጠረው እዛ ሚዲያ ላይ ምርቃቱ ፕሮግራም ላይ እና አባቢን ሌሎችም የማቃቸው ቴዶ ዘሩፋኤል ተሰብስበው መጡ እነ ቤቲም ጭምር ማለት ነው። ከዛም በኋላ
ነገሮች በሙሉ እየተስተካከሉልኝ መጡ። ማምላክ በምታውቀው ነገሮች በሙሉ እየተስተካከሉልኝ መጡ። መጨረሻ ምንድነው እየተደረገ የመጣው? እንደዛም ሆኖ ግን ትንሽ ስተቶች ትንሽ እንትኖችም ነበሩብኝ። ያልተቀረፉብኝ ነገር ነበር። ባሮኬ እዛው አገር ያለም ጤና እያለው እንተዋወቃለን። ንግስ በሚሄድበት ሰዓት ላይ እንተዋወቃለን። ምን አደረገልኝ? ያቡዬ አለኝ። አቤት ስለው ቂልጦ ማርያም ለቂልጦ ማርያም እንዲህ ብለህ ንገራት። አልሄድኩም እኮ ቂልጦ ማርያም። ለቂልጦ ማርያም እንዲህ ብለህ ንገራት። ቤተክርስቲያኗን አላቅ ምኗን አላቅ፣ ግን ዝም ብለህ እንዲህ ብለህ ንገር አለኝ። ሲለኝ እባክሽ እናቴ አላቅሽም፣ ቦታሽም ሄጄ አላቅም፣ ነገር ግን እባክሽ ይህንን ነገር እንዳደርግ ውስጥ የነበረውን ነገር እንድዘጋው ያለብኝን እንድቀርፍ እባክሽ እርጅኝ አልኳት። መጨረሻ ላይ እማምላክን ነው ምላችሁ ኢቭን በድንግል አማረ የሚለውን ዝማሬ የማያውቁ የለም። ዛሬ ህፃናቱም ያውቁታል በኮልታፋ እንድመታቸውና ይህንን ዝማሬ በአንዲት እህቴ አማካኝነት ከአባ ዘራብሩክ በኋላ ነው ምነግራችሁ። አጭር እያረኩ እየመጣው ነው። ከሱ ዝማሬ በኋላ በድንግል አማረ ሲሰራ ድንግል ማርያምን ነው ምላችሁ የቤት ኪራይ የምከፍለው ምኑም የለም። የነ አሁንም ያሉት እዛው ነው፣ እዛው ዳስ ነው ያሉት። በድንግል አማረ ተሰርቶ ካለቀ በኋላ ቤታጌ ሚዲያ ላይ ሲለቀቅ እህቴ ቤቲ ያቡዬ አንድ ይፈልጋለሁ ና አለች። እሺ ብዬ ቤቲ ጋር ሄድኩኝ። ቤቲ ጋር ከሄድኩ በኋላ ያቡ በቃ አሁን አንተ ከቃጥላ ማርያም ወጥተህ ከዳስ ወጥተህ ተከራይተህ መኖር አለብህ። የሚቻለውን ነገሮች በሙሉ እናደርጋለን፣ እናያያን። ሌሎቹንም ከዮኒ ጋር ሆነን አስተባብረን እነ ቴዶ ዘሩፋኤልን አስተባብረን አንተ ከዚህ ወጥተህ ተከራይተህ የምትኖርበትን መንገድ እናመቻቻለን አለች። የዛ ሰዓት በቃ የተሰማኝን ደስታ አልነግራችሁ አልችልም። ኢቭን በቃ ደስታዬ እጥፍ ድርብ ሆነብኝ። መጨረሻ ምን ተደረገ? ከዛ ወጣውኝና ምንድነው ከዛ ከዳሱ ዮኒ ይዞኝ ወጣና አየር ላይ እነሱ ሰፈር ቤት ተከራይተን መኖር ጀመርኩ። መኖር ከጀመርኩ በኋላ ሁሉ ነገር ተስተካክሎልኝ እግዚአብሔር በሚያውቀው ነው የምላችሁ። ከዮኒ አሁንም እሱ መጥቶም ሊያወራው ይችላል። የሆነ ጊዜም ማህበረ መድኃኔዓለም ካስታወሳችሁ ማህበረ መድኃኔዓለም ላይ እባካችሁ አግዙኝ፣ ይሄንን ልጅ ነገና ከነገ ወዲያ ተስፋ ያለው ልጅ ነው አግዙኝ ብሎ ቆሞ ማህበረ መድኃኔዓለም የነ ቴዶ ዘሩፋኤል ማህበር ላይ ቆሞ የዛ ሰዓት ተናግሮ ነበር ካስታወሳችሁ። ከዛ በኋላ ግን እኔ በቃ ራሴ አንተ ጋም መቆምም አልፈልግም፣ አንተም መደገፍም አልፈልግም፣ ጓደኞችም እነ ቤቲንም ሌሎችም እነ ቴዶንም መደገፍ አልፈልግም፣ ራሴ መሄድ ፈልጋለሁ ብዬ ከሱ ጋር ዞር አልኩ። ዞር ካልኩ በኋላ እመቤቴ መለመን ጀመርኩ፣ ድንግል ማርያምን መለመን ጀመርኩ። የሆነ ሰዓት ላይ ማምላክ በምታውቀው የሆነ ሰዓት ላይ ተደፍቼ አለቀስኩ። ቃጥላ ማርያም ብዬ አይደለም እየነገርኳቸው ያለሁት፣ ቂልጦ ማርያም አላቃትም። እስከዛ ድረስ አላቃትም። ተደፍቼ አለቀስኩ። ከዛም በኋላ ስልኬ ላይ 10 የስልክ መደወል ተጀመረ። የምን የጉባኤ ማለት ነው። እዛም ቦታም መጠራት ተጀመረ። እግዚአብሔር ራሴን ችዬ የቤት ኪራይ ከፍዬ መኖር ጀመርኩ። ይሄ የምነግራችሁ መች መሰላችሁ? ገና ቂልጦ ማርያም ያልኩ ሳሌር ነው ይሄን ያደረኩት። ለድንግል ማርያም ክብር ምስጋና ይግባት። ይሄንን ነው ያደረኩት። ሌላኛው ሁለተኛው ታምር የመጨረሻ የምነግራችሁ ስለ አድኗ ነው። ስለ አድኗ ምንድነው የተፈጠረው? የተሰጠን ስለ አድኗ አለ አይደለ? ምስጋና ተብሎ የተሰጠን ስለ አድኗል። ያንን ስለ አድኖ ይዤ ከገባው እቺ ስለ አድኖ ማለት ነው። በማርያም በቀልድ እንዳታዩት፣ ድንግል ማርያም ነው የምላችሁ። ታምር ስለ አድኖ ነች። እግዚአብሔርን እኔ ከምንም በላይ ካየው ከተሰጠኝ ሰዓት ጀምሮ ልቤ ደንግጧል። ማምላክ በምታውቀው ይህንን የነገርኩበት ምክንያት እንደዚህ ብዬ የሚያወራውበት ምክንያት ለምን እንደሆነ ልንገራችሁ። አንድ በካንሰር የታመመች እህቴ ነበረች።
ማለት ያው እንተዋወቃለን፣ አብሮ አደጌ ባትሆንም እንተዋወቃለን እና ላይቭን ትከታተል ነበር። ኢቭን በድንግል አማረን ስዘምር በቂልጦ አማረ እያል ነበር የዛ ሰዓት ስንዘምር የነበረው እና ላይቭን ትከታተል ነበር። መጨረሻ ምንድነው የተፈጠረው? ለእኔ ስለ አድኖ ሲሰጠኝ ቪዲዮ እየተላለፈ ነበርና አየር ላይ ደወለችልኝ እዛው ቁጭ ብዬ። ያቡዬ እባክህ ላስቸግርህ ነው ያለች። ምን ስላት ይህንን ስለ አድኖ ስጠኝ ነው ያለች። ያው ጓዳ ገመና የሚያውቀው ወንድም ያለ ቤቴ የምትመጡ ስለ አድኖ ያ ስለ አድኖ የለም። ወዲያው ነው የሰጧት በጠዋቱ ማለት ነው። ቦታዋ ላይ እሷ መታ አዲስ አበባ መታ የዚህ ሀገር ልጅ አይደለች መታ ሰጧት ስለ አድኖ። ያንን ስለ አድኖ እንዲህ እያደረገች ከእንትኑ ጋር ማለት ነው። ማምላክ በምታውቀው ነው የምላችሁ። ይሄንን ለመናገር ነው እሺ የመጣው ሌላ ነገር አይደለም። እንዲህ እያደረገች ከአፈሩ ጋር እያደረገች እምነቱን እያደረገች መቀባት ጀመረች። የካንሰር ታማሚ ነበረች። ድንግል ማርያም ነው የምላችሁ። የካንሰር ታማሚ ነች። ይሄ እንዳለ ሁለቱም ጡቶቿ ቁስል ናቸው እና እንዲህ እያደረገች ከዚህ ከስለ አድኖ ጋር እያደረገች ትቀባዋለች። በወሩ ዳነች። እሺ እንግዲህ የመጀመሪያ የቂልጦ ማርያም እኛ ነን ይሄር ነው መሰለኛ 2015 ላይ ትዝ ካለ ሄሚ ሙታንሳ ነበር። የዛ ጊዜ ሙታንሳ ማር ቅዱስ ሚካኤል ቆይተን ማስታወቂያም አልተሰራም። እንደነገ ነው የሚካሄደው። ማስታወቂያ አልተሰራም። ምንም የሰማ ሰው አልነበረም። የዛን ቀን ማታ ተሰርቶ ነው ጠዋት ላይ 7 መኪና ምናምን የሞላው። በጣም ነው የሚገርመው። በቃ ደክሞን መተን አልተኛንም። ጠዋት ተነስተን እስጢፋኖስ ጋር መኪኖች ተደርድረዋል። ማስታወቂያ ማታ ነው የተሰራው። ስናይ እንደ ጎርፍ ነው ሰው የሚመጣው። 7 መኪና ምናምን ሞልቷል። በጣም በቃ እኔ አላወኩም ይሄ ቦታው እንደዚህ አይነት ችግር እንደነበረበት። የብሩክንም ቪዲዮ ከዛ በፊት ተቃጥሎ የነበረውን የሰራውን ቪዲዮም ከዛ በፊት አልሰማሁም ነበረ። እየሄድን መኪና ላይ ነው እያንዳንዱ ነገር የነገሩንና የማርያም ወርቅም እንዳለና ስለ ቦታውም ሙታንሳ እያለንም ስንመለስ ምናምን እያወራህን ስለነበረ ይኖራል ብዬ ነው ያሰብኩትና መሀል መንገድ ላይ ስንደርስ የማርያም ታዲያ የት አለ ምናምን ብለን ስንጠይቅ የሚኮ እንደዚህ ችግር ውስጥ ስለነበር እሱ አይመጣም። መፍራት ጀመርኩ። አንተ ከዛ በኋላ እንዴ እኛ ታዲያ እንዴት ነው የምንሄደው ምናምን አለ። ከዛ ችግር የለውም ምናምን አለን። ሁላችንም ነበረን። ቆንጆ ቦታ ነበረ። ልክ ስንደርስ መሽቶ ነበርና የሚገርም መንፈስ ነው ያለ የራሱ የሆነ እኔ በጣም ብዙ ገዳም ሄጃለሁ። ያ አመት ደግሞ ለኔ በጣም ትልቅ አመት ነበረ። እኔም ከሌላ ኮንተንት ነው ወደ መንፈሳዊነት የመጣሁበት አመት ነበረ። የመጀመሪያ ነው እንደዚህ ጻርቃኔ ነበርኩኝ ረጅም ጊዜ ከአንድ ወር በላይ ተቀምጫለሁ እዛ። ከዓለማዊ ኮንተንት ወደ መንፈሳዊ ስመጣ እመቤታችንን የጠየኳትና ጻርቃኔ ማርያም ከአንድ ወር በላይ ቆይቻለሁ እዛ። ቤተክርስቲያኗም እየተሰራ ስለነበረ ድንጋይ እየተሸከምን እንጨት ተሸክሜ ምናምን ሌላ አፈር ነበር የሚመስለው የዛ ጊዜ እና በቃ ከዚህ በኋላ ወደዚህ ህይወት መመለስ አልፈልግም ብዬ ነገርኳት ለሷ ነበርና ሁለተኛ ገዳም ሲሄድ የመጀመሪያ ቂልጦ ማርያም ሰኔ ላይ ማለት ልክ ሲሄድ ለየት ያለ ስሜት ነው የተሰማኝ። በቃ ማላቀው ስሜት በጣም ሳላየው እንባዬ ይፈሳል። አላቀውም ቤተክርስቲያኑ ግን ምንም አይነት ክርስቲያን አልነበረም እዛ ቦታ ላይ። ሁሉም በሙስሊም የተከበበ ቤተክርስቲያን ነች ምናምን ሲባል የምርም እመቤታችን በአካል እዛ ሆና መውጣት እንኳን የምትፈራ ምናምን እንደዚህ አይነት ስሜት ነበር ሲሰማኝ የነበረው እና እንዲህ ያለቅስ ነበር ምናምንና ኃይለኛ ዝናብ ዘነበ። ጭቃ ነበረ ግቢ ምናምን። ጠዋት ላይ በቃ እኔ መጸለይ ማልችልበት ስለማላቅም መንፈሳዊ ህይወት ላይ ብዙ አልነበርኩም። ሰንበት ትምህርት ቤት ቆይቻለሁ የተወሰነ። ከዛ በኋላ ያው ዓለማዊ ውስጥም ስለነበርኩኝ ብዙ አላቅም፣ እንዴት መጸለይ እንዳለብኝ አላቅምና ቤተ መቅደስ ገባሁ። ሁሉም ተኝተዋል ምናምን። ከዛ ጭቃም ዝናብም ስለነበረ ጥግ ጥጉን ይዟል ሰው ምናምን። ቤተ መቅደስ ውስጥ ግን ያደሩ ሰዎችም ስለነበሩ ክብረ በዓሉም የዛን ቀን ስለነበረ ጠዋት ላይ ገባሁኝ ምናምን። ተደፍቼ ስቅስቅ ብዬ አለቅሳለሁና ሰው ሁሉ ለካ ይዙ እኔን ነው የሚያየው ውስጥ ነው። አልቅሼ ቅስቅስቅ ብዬ ድምጽ እያወጣሁ ነው ማለቅሰው። ለኔ አይታወቀኝም ነበር
ግን የምርም ደግሞ ልቤ ውስጥ ያለውን ነገር እየፈታችልኝ እንደሆነ ነው የሚሰማኝ ሳለቅስና ሁሉም እያዩኝ ነበር እና ከዛም ወጥቼ ታቦት ቆሞ ነው እንግዲህ ሲናገሩ የነበረውና ተንበርክኬም እያለቀስኩ ነበር እና ዞር ስል እነ ቴዶም ያለቅሳሉ ምናምን ያ ቪዲዮ እንዳጋጣሚ ደግሞ ቫይራል ወጥቶ ምናምን አየሁት። እኔ ቪዲዮ ላይ ነው እንደዛ እየሆንኩ እንደሆነ ላይ ታወቀኝና አላቅም ነበር የሚሰማኝ ስሜት። የምርም ደግሞ ከልብ የመቤቴ ፍቅር የገባኝ እዛ ቦታ ላይ ከልብ ስመለስ በጣም ጥሩ ጊዜ ነበር የነበረኝ። በመንፈሳዊትም እየጠነከርኩም መጣሁኝ ምናምን እና ልቦና ስጪኝ ነው። እኔ ጸሎት ስለማላቅ ልቦና ስጪኝ፣ ቤተሰቦቼን ማስደስት ሰው አድርጊኝ እያልኩ ነበር የምጸልየው። ከዚህ ውጪ ሌላ ጸሎት አላቅም። እኔ ቤተሰብ እንዲያዝንብኝ ስለማልፈልግ ቤተሰቦቼ ማስደስት ሰው አድርጊኝ እያልኩ ነበር የጸለይኩት። እሱም ደግሞ ተሳክቶልኛል። በአመቱ ከዛ በኋላ ከሷ ጋር አልተዋወቅንም ነበር። የዛ ጊዜ ከሷ ጋርም ተዋወቀን። ወደ ቁልቢ ይዘውን ሄዱ። እንግዲህ ቁልቢ ትዳር ደግሞ የሚያገናኝ ትልቅ መልአክ ነውና ኧረ ለሱ ንገረው ምናምን ሁሉም ሲያወሩ በቃ እነ ያያም እሸቱም ነበር የዛ ጊዜ እንዴ ለቁልቢ ብትነግረው ምናምን ባቢ እና እነ ቴዶም ቁልቢ አብሬያቸው ሄዳሉ ብዬ ለመጀመሪያ ጊዜ ከነ ያያ ጋር ነው ቁልቢ ሄጄ እነሱ ያው ግቢውንም ስለሚያውቁት በቃ ደስ ይላቸዋል። መልአኩ ምናምን ገቡ። ከዛ እንዲህ ማለት ነበረ ምናምን እኔ ገብቼ ድፍት ከላይ እንደዚህ ሰይፍ ይዞ ገብርኤል ይታየኛል። በቃ እየሰማኝ ነው ስቅስቅ ብዬ አለቀስኩ። በቃ እኔ እቺ ልጅ የምር የኔ አርግ ካረክልኝ የኔ ከሆነች በቃ እኔ የዛሬ ዓመት እንድጋባ አድርገኝ ነገርኩት ከልቤ እና ይሄ በቃ አይኔ ቀልቷል፣ ፊቴ በእንባ ተሞልቷል ምናምን። መስከረም ላይ ሽምግልና ላኩ። ታሳስ ላይ ስለቴን ይዤ ሄድኩኝ ማለት ነው። በጣም የሚገርመኝ ነገር ቲክቶክ ላይ ቪዲዮ ስትሰሩ ሰፈራችሁ ያለ ሰው በሙሉ ሀብታም ነው የምትመስላቸው። ስክሪን ላይ ስንወጣ ባክግራውንዳችን ብለር ሆኖ ስንሰራ ሀብታም ነው የምንመስላቸው። አሁን እኔ ከእናንተ ጋርና ቪዲዮ ስንሰራ 2 ነዳጅ ማደያ ምናምን ያለኝ ነው ይመስላቸው ብዙዎች። የምሬን ከያያ ጋማ ጭራሽ የሰራሁት ቪዲዮ ካለ በቃ መከራ ነው። አሁን ስንገባ እመብርሃን ሲሄድ ደጅሽ ባዶ ኪስ ነው የሄድኩት። እምነት ነበረኝ ማርያም ላይ እና ሄድን። ደጇ ሳይ ሁሉም ያለቅሳል። እውነትም ሰው አለ አይደል? ሰው ያንን የሚያደርግበት እምነት ይኖራል ብዬ የልቤን ነገርኳትና ብዙ ነገር ነግሬያታለሁ። የነገርኳት የመጀመሪያ ነገሬ እመብርሃን ለኔ ስራ አላገኘሁም፣ ሁሉም ሰፍ ብሎ የሚጠብቀው እኔን ነው ዙሪያ ያሉት እና ሌላው ቢያንስ ባዶ ኪሴን አንቺ ደጅ እንደመጣው ለኔ ስራ ስጪኝ ያልኳት። ሁለተኛው ምክንያቴ እመብርሃን እኔ ያደግኩት ቤተክርስቲያን ውስጥ ነውና ድሮ የኔታ ጋር አብሬ ተምሬ አድጌ ግን ክህነት የለኝም እና ከኔ ጋር ያሉት ጓደኞቼ በሙሉ የመቅደሱ ቀዳሽ ናቸውና እኔ ከሁሉም ወደ ኋላ ቀርቻለሁና እመብርሃን ለሪያቆስ ብዙ ሚስጥራትን የገለሽ ለና አባ ኤፍሬም የሰጠሽ ያንቺ ግን የመንበርሽ ፊት ቀዳሽ አድርጊኝ፣ ዲያቆን አድርጊኝ። ያንቺ ስል ባለበት ካህኑ ሲያመሰግንሽ ከኋላ ቀዳሽሽ አድርጊኝ። ቢቻል ደግሞ ለመቅደስሽ ዲያቆን አድርገሽ አድብሰሽ አቁሚኝ ብዬ ተማጸንኳት፣ ለመንኳት፣ ብዙ ነገር ጠይቂያት ተመለስኩ። ስመለስ ደስ ይል ነበርና በጣም ከመጠየቄ ብዛት ልብ ብላችሁ ካያችሁኝ እና ሮብሰን አብረን አልነበርም ያደርነው። ማህሌት ነበር ያደርኩት። ማህሌት ቆሜ ነበር ያደርኩት ምክንያት ስለነበረኝ ታቦቷን ማየት ፈልግ ስለነበር። ከዛ እንግዲህ እኔ እንደዛ ብዬ ረስቼዋል። ከዛ አቤት ስገባ እዛች ጋር ስዕሏን አይታችኋል አይደለ? ያቺ ስዕል ላይቭ ላይ ተሰጥታል። ያቺ የምታዩት ስዕል ላይቭ ላይ ተሰጥታል። አቤት ዝም ብዬ አስቀምጬ ቁጭ አድርጌው ነው የሄድኩትና ልክ ከዛ እንደተመለስኩ እቤት ውስጥ ወንበር አለኝና ወንበሬ ፊት ለፊት ይሄ ስዕል ነው ያለው አሁንም ድረስ። ከዚህም በኋላ በመኖርበት ሁሉ ዘመኔ ይሄ ስዕል አብሮኝ ነው የሚኖር ምክንያት ስላለኝ እና ስለ ሰማያዊ ቂልጦ ማለት ሁሌ በቃ ስነሳ ቁጭ ስል ማየው ስዕል ሆነ ማለት ነው። ከዛ መብራን ግን አላሳፈረችኝም። በሁለት ወሩ ነሐሴ 21 ቀን ስልክ ተደወለልኝ። ከዛ አነሳውኝና ሄሎ ምናምን ስል አንድ ጓደኛዬ ነው በ21 ነሐሴ 21 ተዘጋጅ በ23 ደብረ ሊባኖስ እንሄዳለን የሚል ቃል ሰማሁ። ደብረ ሊባኖስ ልንሄድ ምን ሊፈጠር ነውና ብዬ እያሰብኩኝ እኔ በህይወቴ ቅዱስ ጊዮርጊስ ብዙ ታምር አድርጎልኛልና በ23 ደብረ ሊባኖስ ሄጄ ድቁና ተፈትኜ ክብረ ክህነት ተሰጠኝ እና መብራንን አመስግኑልኝ። እንዴ እኔ ጠይቂያት የረሳሁትን ለመንበርሽ አቁሚኝ ያልኳትን በለተቀኑ በመወደው ቀን በ23 ክብረ ክህነትን
ተሰጠኝ። በአቡነ ቀውስጦስ የክህነት አባት የሆነው ደስ አለኝ። ስመለስ በሳምንቱ አንድ ስልክ ተደወለልኝ። ስም ስለማልጠራ ነው፣ ዘማሪ ነው። አልበም አውጥቻለሁ፣ መዝሙር ሙሉ ቪዲዮዎችን አቀናብርልኝ ብሎ ኮንትራት ሰጠኝ። እንደዛ እያለ የብዙ ዘማሪያን ዩቲዩብ ቻናላቸውን እያሉ የተዘጋብኝን ስራ መብርሃን ከፈተችልኝ እና አሁን ላይ ደርሶ ደጇ እስክረግጥ በጣም ጓጉቼ ይሄንን ተአምር እህት አለችኝ ታናሽና ነገርኳት እና እኔ ደጇ ላይ ደርሼ ነው አይደለ ጠይቂያት የተሳካልኝ እና እህቴ ሁሌ ስትወጣ ስዕሏን ታያለች እና እንደዚህ ምን ነው ምናምን ትል ነበርና ውስጧ በጣም ሲጨንቃት ደብሯ ሳትሄድ ደጇ ሳትሄድ ስዕሏን አቅፋ ተኝታ ብዙ ችግሯ ይቀረፍላታል። ገና ስሟን ስትጠራ ችግሯ ይቀረፍላታል እና የመጨረሻ ተአምሬ እዚህ ቲም ሳልገባ በፊት የሆነ ሰሞን ራቅ ብዬ ሁላችሁም ተሰበሰባችሁ እንደውም መብርሃን የማርያም ወርቅን ታስተዋውቂኝ ይሆን ከማርያም ወርቅ ጋር ታሰሪኝ ይሆን እንደው እስኪ የማርያም ወርቅ ብዙ ጊዜ ያንቺን ስም ይጠራልና ያንቺ አገልጋይ ነውና እስኪ ጠይቂልኝ እየተማጽኛት አላሳፈረችኝም። በሁለት ሳምንቱ ከማርያም ወርቅ ጋር አገናኝታኛለችና የመብርሃን ተአምር ብዙ ነው በህይወት። ከዛ የቂልጦ ማርያም ገቢ ማሰባሰቢያ ማለቀ። ጉዞ ሲባል ጉዞ ሄደ። ሁሉም ያለቅሳል፣ ሁሉም ወይ ወይ ይላል። ግራ ገባኝ እና አብሬ ያለቅሳሉ። ባሮክ ጥግ ላይ ቁጭ ብሎ ተደግፎ ሲያለቅስ እኔም አብሬ ያለቅሳለሁ። ይሄ ሁላ ሰው የሚያለቅሰው ያለ ምክንያት አይደለም፣ የሆነ ነገር አለ እና የባሮክን ፕሮግራም አይቼዋለሁ። ሰርጉ ላይ አብረን ነበርን እኔና ያብስራ ከስር መሰረቱ። መጀመሪያም ከባሮክ ጋር በዝማሬ አገልግሎት እንተዋወቃለን። ምን አይነት ሁኔታ ላይ እንደነበር አውቃለሁ እና ዛሬ ለዚህ ደረጃ መድረሱ በቃ ይሄ ነው ምንጩ እና የብዙዎቹ ነገር ቲክታክ ፔጃቸው ላይ እየገባሁኝ አየዋለሁ። በእያንዳንዱ እንትን ላይ ለውጥ አለ። በቃ እመቤት የሆነ ምክንያትማ ይኖርሻል እዚህ ነገር ውስጥ የቀላቀልሽኝ። እኔ ማንንም አላውቅም፣ እግዚአብሔር ይመስገን። እኔ ሰው ነው ሀብቴ። በሄድኩበት ሁሉ አይሆንም አይመችም የሚባል ሰው ለእኔ ይመቻል። አጋጥሟችሁ ከሆነ አረ እሱ ጋርማ አትሂዱ የምትባሉበት አጋጣሚ ይኖራል። እሷማ አትሆንም። ለእኔ ሁሉም መሬት ነው። አንድ ቀን ሰው ፊት ነስቶኝ አያውቅም። አንድ ቀን ድንግል ማርያም በምታውቀው ማለት ነው። ልብላም ልጠጣም ላኩርፍም ልገለማመጥም እስቲል አሁን ድረስ ሁሉን ነገር ለኔ በቃ መብርሃን መሬት ነው የምታደርግልኝ። በቃ ከማን እኔ አመል የለኝም። ትንሽ የሚደብሩ ባሪዎች አሉብኝ። ሰው እንኳን አያይብኝም ይሄ ነገር። የሰርጌ ፕሮግራም ላይ እኔ አካውንቴ ላይ 5000 ብር ነበር፣ ድንግል ማርያም በምታውቀው ማለት ነው። እኔ ከባለቤቴ ጋር ስለ ፕሮግራም ሳወርተን ፊክስ እናደርግ እሷ ጋር የነበሩ ነገሮች ነበሩ። አጋጣሚ ችግር መጣ። እሷ ጋር ያለው ነገር እንዳለ ፌል አደረገ፣ ተበላሸ። በእሷ ፋይናንስ ነበረ ፕሮግራም እናደርግ የነበረው። የእሷ እንዳለ ተበላሸ፣ ጨለመብኝ፣ ግራ ገባኝ። ፋሲካ ጾም ነው። ፋሲካ ጾም ላይ አካውንት ሳይኖረው ስራ ይሰራል። በራሴ ፖስት አላደርግም ቪዲዮ፣ ጓደኞቼ ናቸው ፖስት የሚያደርጉልኝ እና አርኪ ነው ያቡ የለም። አካውንቴ ላይ ግን ፍራንክ ይገባል። ያያዘልታል። በድፍረት ነው ላግኝ ላወራ ፈልጋለሁ። የት ነና? አንድ ቀን ቀጠሮ ላይ ዝማር ስናወራ ካንተ ጋር ቦሌ መድኃኒዓለም ቶሎ በልና ከሱ ጋርም ስናወራ በቃ ስለ ሰርጉ ፊክስ ነው። የማርያም ፍቅር ጋር የሆነ ነገር ስራ ሲመጣ የሚያስቃችሁ ነገር ስራ ሲመጣ በሳንቲም ደረጃ ሙሉ ብር ነው ይገባልኛል። መቼም የማረሰው ቀድሜ ማዘጋጀት የነበረብኝ ነገር ነበር እና ፍራንክ አልነበረኝም። የማርያም ወርጋ መጥቼ መፍትሄ ይኖረዋል ይሄን ነገር ማድረግ ፈልጌ ነበር አልኩት። በቃ ስራ ካለ የምሰራበትን መንገድ እናመቻቻለን። የጽርሐ ጽዮን ማስታወቂያ ሲሰራ ካስታወሳችሁ ቀረጻ ከተደረገ ከወር ከምናምን በኋላ ነው ቪዲዮ ፖስት የተደረገ። ሙሉ ብር ግን ለኔ ገብቶልኛል። የቀጥታ ስርጭት የቪዲዮ በስርዓት እንኳን ቪዲዮ ፖስት አላደረኩም እግዚአብሔር በሚያውቀው እና በቃ ሌላ ነው ያለው ነገር። ያው በቃ የኔ ሀብት እናንተ ናችሁ። እግዚአብሔር ይመስገን እናንተን የሰጠኝ አምላክ። ድንግል ማርያም ሲሰጠኝ እናንተን ነው መጀመሪያ። ያው ሰው ከሌለ ባዶ ነው ምንም ነገር። ማግኘትንም አውቀዋለሁ ማጣትንም አውቀዋለሁ። እንዳልገረም የሚያደርገኝ ነገር ግን ሁሌ ሰው አለኝ። ሁሌ በሄድኩበት ቦታ ትንሹም ትልቁም አክባሪ ነው። እንደ እድሜም አይደለም ሰው ሲቀላቅለኝ እያስከፋቸው አይከፉብኝም። የልጅነት ባህሪ እያሳየዋቸው ያን አያዩብኝም። ደጇ ደርሼ
በእናንተ ፊት ያላወራሁት ብዙ ነገር አለ። ቁሜ እሷ ፊት የምናገራቸው ነገሮች ፍቃድ እግዚአብሔርም ከሆነ ብቻዬንም ስለማልሄድ ማለት ነው። እኔ ያየችኝ ድንግል ማርያም ሁላችሁንም ትያችሁ በጣም ነው የማመሰግነው። ጎልድ እባላለሁ። ቀጥታ እንግዲህ ስለ ቂልጦ ማርያም እውነት ለመናገር እኔ ስለ ራሴ ህይወት እንኳን ብዙ አልናገርም፣ ግን ሜቢ ያያ ምናምን አንዲት ልጅ ድሬዳዋ ሄዳችሁ ያገኛችኋት ልጅ ስለሷ ብናገር ይቀለኛል። እና ምንድነው የሆነ ቀን ቤት ቁጭ ብዬ ደወለችልኝ አንድ ልጅ። ከዛ እንደዚህ ይባላል እኛ ድሬዳዋ ነው የምኖረው ምናምን ካለችኝ በኋላ ስሟን ከነገረችኝ በኋላ ማልቀስ ነው የጀመረችው ማለት ነው። ከዛ እንዴት አላቃትም፣ ገና ስሟን የነገረችኝ አላቃትም፣ አታቀኝም። ከዛ ማልቀስ ጀመረች። እንዴት ብዬ ላባብላት ማለት በጣም ነው ግራ የገባኝ። የምታለቅሰው ደግሞ በጣም ጮክ እያለች ምናምን ነው የምታለቅሰውና በቃ በስንት መከራ ነው ያረጋጓት ዝም እንድትልና በሰዓቱ እሷ ሕክምና ቦታ ሄዳ አትድኝም ተብላ በቃ ለመሞት ቆርጣ ተስፋ የቆረጠች ሰው ነበረች። እና ከዛ በቃ ቲክቶክ ላይ ብቻ ቪዲዮን አይታ ስልኬ በአጋጣሚ ስለነበር ነው የደወለችው። ከዛ በቃ እኔ እንትን ልክልሻለሁ ጸበል ምናምን እንደዚህ ከቂልጦ ማርያም የመጣ ጸበል አለ ልክልሻለሁ እና እሱ ተጸበይና ትድኛለሽ ምናምን ነገርና አትፍሪ ምናምን አልኳት። እሺ ምናምን አለችኝ። እና ከዛ በሁለተኛው ቀን ነው በምናምን ላኩላት ማለት ነው ጸበሉ። ከዛ በስንተኛው ጊዜ ስቲል እንግዲህ በአካል አላገኟትም፣ እንደውም እነሱ አግኝተዋታል። በስልክ ብቻ ነው የምናወራው የምትደውልልኝና ያንን ጸበል ካደረገች በኋላ ግን ከሙሉ ከሰውነቷ ላይ እንዳለ ትል ነው የወጣው። እና 3 ወር ነው 1 ወር ነው የቀረሽ የተባለችው ልጅ ያ ሁሉ ነገር አልፎ እንግዲህ ዘንድሮ ትመጣለች ተነጋግረናል። ታዩዋታላችሁ ስትመጣም። እና ቂልጦ ማርያም በቃ አይ ዶንት ኖ እኔ እንዴት ብዬ ራሱ እንደምገልጸው ያንን ሲቹዌሽን ማለት ነው። በጣም እኔ አሁን ስትደውልልኝ እሷ ማዋራት እፈራለሁ። ለምን በጣም በቃ ስለምታመሰግነኝ ስልኳን ማንሳት ራሱ በጣም ሄዳችሁ አይታችኋታል። ሁሉንም ሰው አልቅሶ ነው የመጣው ያን ቀን እዛ ሄደው ሲነግሩኝ ነበር ሁሉ። እና ታሪኳ ሲወራ በጣም ነው እሷ ስታወራው ደግሞ በጣም ነው የምታሳዝነው። እና ይህንን ያህል ተአምር የተደረገበት ቦታ ነው ያ ቦታ። እንግዲህ ጸበሏ ከዚህ ድሬዳዋ በመኪና ተልኮ በምናምን በሃይላንድ ነው የላኩላት። እና ያንን ከሰማው በኋላ በቃ እኔ እንጃ ቂልጦ ማርያም ሰው ሁሉም ሰው ቤት ደስ ይለኛል። የሚገርማችሁ ሰርግ በጣም የጓደኛዋ ሰርግ ሚዜ ነበረች። እሱን ሁላ በቃ ከጓደኛዋ ጋር ተቆራርጣ ነው የምትመጣው። አሁን ባለፈው ደውላልኝ ነበርና በጭራሽ መቅረት አልችልም እና በጣም ደብሯታል ጓደኛዬ፣ ግን እመጣለሁኝ ያለች። እና እንግዲህ እዛ አውደ ምሕረት ላይ ራሷ ይሄን ነገር ትናገራለች ብዬ ተስፋ አደርጋለሁ። እሸቱ እንግዲህ ዶንኪ ቲዩብ ላይ ላቅርብሽ ብሏት አልፈልግም ብለዋለች። ሄዶ ድሬዳዋ ድረስ ጠይቋታል ይሄን ታሪኳን ሰምቶ። ሜይ ብዙዎቻችሁ አልሰማችሁ ይሆናል ታሪኳን ያው ስላልተነገረ። እና እሷ ጊዜ ያለው እመቤቴ የፈቀደች ቀን እናገራለሁ ትላለች። ሜቢ ያን ቀን ትናገሩ ትችላለች አላውቅም። ግን ቂልጦ ማርያም ይህንን ያክል ተአምር ያደረገች ሰው ትሞቻለሽ የተባለች አንድ ሴት ከሞት ወደ ህይወት ግን እንድትመጣ ምክንያት የሆነች ቂልጦ ማርያም ናትና ሁላችሁም የእውነት በጣም ባዘነ ልብ በተሰበረ ልብ ሆናችሁ ትጠይቋት። እንደዚህች ልጅ እንባዋን አይታላታለች ብዬ አስባለሁ። እና ስቲል ከዛ በኋላ 3 ጊዜ ወይ 4 ጊዜ ሚላም አንድ ጊዜ ልኬ ወስዶላታል። ብዙ ጊዜ ሰው ወደዛ ሲሄድ ልክላታለሁ። ያንን 10 ሊትር ጄሪካን እንደውም ያኔ የሚገርማችሁ ነገር ጄሪካን ጠፍቶ ምናምን በቃ በመከራ ነው ያንን ጸበል ያመጣሁት ማለት ነው። እና በጣም ነው መገረመው። እና ከዛ ጸበል ላይ እኔ 1 ሊትር አልተጠቀምኩም የእውነት ለመናገር አምጥቼው ለመጀመሪያም የቀዳሁት ለሷ ነው ቤት አስቀምጬው። ከዛም ሁሌ ሰው ሲሄድ የሆነ ሰው ሲል ያለቀው ለሷ ነው ያ ጸበል። የሚገርመው ነገር ነው የሚገርመኝ ሁሉ ጊዜ ለሌላ ሰው ራሱ ሰጥቼ አላውቅም ያን ጸበል። እና በጣም እኔ እንጃ እኔ ስለ ቂልጦ ማርያም ለመናገር በኔ ህይወት አሁን እንደውም የማርያም ብዙ ጊዜ ምን ይላል ስጋዊ ነገር ሰዎች እንደውም እዛ ቦታ ነው ቢጠይቁ ብዙ የተደረገላችሁ ይላል ነው። እና ለኔ ብዙ ነገር አድርጋልኛለች። ግን የሷ ነገር የዛችን ልጅ ነገር ሁሉ ጊዜ ሳስብ ከምንም ነገር ገዝፎ ይታየኛል። እና ብዙዎቻችሁ እዛ ቦታ ላይ ሄዳችሁ ስለት ሰሚናት ሁሉም ሰው ይናገራል ቂልጦ ማርያም። እና
ያለባችሁን ችግር ለሷ ብትነግሯት እውነት ለመናገር በደንብ ትሰማችኋለች። እኔ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ከሞት ማልነጥቀሽ በድንግል አማረ ነፍስን ዘራሽብኝ በድንግል አማረ ኃጢአተኛ ሳለሁ በድንግል አማረ ሰው አድርገሽ አቁምሽኝ በድንግል አማረ ሐዘን መከራዬ በድንግል አማረ ታሪክ ሆኖ ቀረ በድንግል አማረ ሕይወቴም ባንቺ በድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘኔ በርትቶ በድንግል እንባዬ ሲቀድመኝ በድንግል ወዳጅ ያልኩት ሁሉ በድንግል አማረ ፊቱን ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል ኑሮዬ በሙሉ በድንግል በቂልጦ አማረ በግሸን አማረ በድንግል አማረ ሕይወቴ በሎዛ አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ኃጢአትን አብዝቼ ለምጽ ቢያጠቃኝ አንቺ ያነሳሽኝ ዳግም ብጨቀዬ ሮሩ ነሽና ምልጃሽ አይዘገየ ስምሽን ስጠራ አታሳፍሪኝም አታሳፍሪኝም በቂልጦ አማረ ሕይወቴ በሎዛ አማረ ሕይወቴ ስጠራት ገብታልኝ ከቤቴ በቂልጦ አማረ ሐዘኔ በርትቶ ለምጽ ቢያጠቃኝ አንቺ ያነሳሽኝ ዳግም ብጨቀዬ ሮሩ ነሽና ምልጃሽ አይዘገየ ስምሽን ስጠራ አታሳፍሪኝም አታሳፍሪኝም በቂልጦ አማረ ሕይወቴ በሎዛ አማረ ሕይወቴ የቂልጦ አማረ ሀሳባችንን ሙሉ ታሳካልን። ማሪ መላክ